ኢራን ለምን ኢምሬትን ኢላማ አደረገቻት? ሰላም ጤና ይስጥልን፣ እንዴት ቆይታችኋል እያልኩኝ ወደ እሳቱ ዝግጅታችን ተሻገርኩኝ። በዛሬው ዝግጅታችን የምናየው ኢምሬትስ በመካከለኛው ምስራቅ ጦርነት ከባድ ዋጋ እየከፈለች ያለችው ለምንድን ነው የሚለውንና ኢራን በባህር ሰላጤው ላይ የፈጸመችው ጥቃት ምን ያህል ነው የሚለውን የተለያዩ መረጃዎችን አካተናል። የተከበራችሁ አድማጭ ተመልካቾቻችን ከላይ ርዕሱ ላይ ያላካተትነውን ባህር ሰላጤን በተመለከተ በርካታ መረጃዎችን ይዘናል። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ኢምሬትስ በመካከለኛው ምስራቅ ጦርነት ከባድ ዋጋ እየከፈለች ያለችው ለምንድን ነው? አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝም የተባበሩት አረብ ኤምሬቶች የቴህራን ግልጽ ኢላማ እየሆነች መጥታለች። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባህር ሰላጤው የትብብር ምክር ቤት ጂሲሲ አባል ሀገራትንም ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችንም ተኩሳለች። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችውን ዛቻ ወደ ተግባር መለወጥንም ያሳያል። እንዲሁም ትኩረቷ በተባበሩት አረብ ኤምሬትስ ላይም ማነጣጠሯ ከአቡዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነ ዋሽንግተንም ሆነ ለእስራኤልም ጠንካራ መልእክትንም ያስተላልፋል። ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነት ወጪ ለመጨመርና የባህር ሰላጤው ሀገራት ሀገራቸው የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊትም ለማድረግም ጥራለች። በምላሹ አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝን የባህር ወሽመጥን ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀልም አስፈራርታለች። ይህም ውይይትና መልካም ጉርብትናን ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኑን ያሳያል። ኢራን በባህር ሰላጤው ላይ የፈጸመችው ጥቃት ምን ያህል ነው? ኢራን በተለይም በጦርነቱ የመጀመሪያዎቹ 2 ሳምንታት ውስጥም እስራኤልን ሳይሆን የባህር ሰላጤው ሀገራትን ኢላማ አድርጋ ማጥቃቷን የአካባቢው መገናኛ ብዙሃንም ዘግበዋል። መቀመጫውን በኳታር ያደረገው አልጀዚራ እንደዘገበው በመጀመሪያዎቹ 11 ቀናት ውስጥ የተፈጸሙት ጥቃት ቁጥሮችም እስራኤል የኢራን የመጀመሪያ ኢላማ ለመሆኗን ያሳያል። ይህንን በማስረጃ ሲያስደግፉም ቴህራን ወደ አረብ ሀገራት 3100 ጥቃቶችን ስትሰነዝር ወደ እስራኤል ግን 433ን ብቻ ፈጽማለች። በጦርነቱ መጀመሪያዎቹ 3 ሳምንታት ውስጥም ስለ ኢራን ጥቃቶች የዘገቡ መገናኛ ብዙሃን ይፋ ያደረጉት መረጃ እንደሚያሳየው የተባበሩት አረብ ኤምሬትስም ከፍተኛ ኢላማ ሆና ቆይታለች። የዱባይ የህዝብ ፖሊስ ምርመራ ማዕከል ኃላፊ መሐመድ ባሩል ለአቡዳቢ ስካይ ኒውስ አረብኛ ቲቪ እንደተናገሩት ቴህራን የተባበሩት አረብ ኤምሬትስን በጣም በቀላሉ ታዳኝና በቀጠናው ተጽዕኖ ውስጥ የመጀመሪያ ኢላማ እንደሆነችም ያላትን እምነትም የሚያሳይም ነው ብለዋል። ይህ ኢላማ ከመምታት ሌሎችን እየተከታተሉ ይወድቃሉ የሚል የኢራን አመራር ግምት አለ ሲሉ ባህሩን ተናግረዋል። ኤምሬትስ ለምን ኢላማ ሆነች? ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን በተባበሩት አረብ ኤምሬትስ ውስጥም በርካታ ቁልፍ ቦታዎችን አጥቅታለች። ከነዚህ መካከል የአብሻን የጋዝ ማምረቻ፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የፋይጅራ ወደብን፣ የነዳጅ ማከማቻ ተቋማትንና የዱባይ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። በኢራቅ ሰሜናዊ ኩርዲስታን ክልል ኤርቤል የሚገኘው የተባበሩት አረብ ኤምሬትስ የቆንስላ ጽሕፈት ቤትም በሁለቱ የድሮን ጥቃቶችም ተመቷል። የኢራን ሰራዊት አካል የሆነው የከተም አላምቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም በተባበሩት አረብ ኤምሬት ህዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤምሬት ከተሞች ውስጥም ካሉ ወደቦች፣ የጀልባዎች ማቆያዎችና የአሜሪካውያን መጠለያ ስፍራዎችን ከዛ አካባቢ እንዲርቁም አሳስበዋል። ኢራን በተባበሩት አረብ ኤምሬት ውስጥም የሚገኙትን የአሜሪካ ሚሳኤል የማስወንጨፊያ ቦታዎች ላይ በማነጣጠር ራሷን የመከላከል ህጋዊ መብት እንዳላት ተነግሯል። ኢራን የተባበሩት አረብ ኤምሬት ግዛቷን በአርግ ደሴት ላይና አቡ ሙሳ ላይ የተሰነዘሩትን ጥቃቶችን ጨምሮ ጥቅም ላይ መዋሏን በመግለጽም ስታስወነጅላት የተባበሩት አረብ ኤምሬት ክሱን ውድቅም አድርገዋለች። ጥቃቶቹ በኤምሬትስ ኢኮኖሚ ላይ ምን ተጽዕኖ አሳደሩ የሚለውን ስናይ የተባበሩት አረብ ኤምሬት ለረጅም ጊዜ የቀጠናው የኢኮኖሚ ዲጂታልና የሚዲያ ማዕከል መሆኗን ስትገልጽ የነበረው በጦርነቱ ከፍተኛ ተጽዕኖም ደርሶባታል። ከኢራን የሚሳኤልና የድሮን ጥቃቶች ጋር ተያይዞ ከሚከሰቱት ፈጣን የደህንነት ስጋቶች በተጨማሪ የተባበሩት አረብ ኤምሬትስ ዋና የአክሲዮን ገበያ የሆነው ኤዲኤክስ ጄኔራል በባህር ሰላጤ ገበያዎች ላይ ከፍተኛውን ኪሳራ አስመዝግቧል።
ባለፈው አንድ ወር ውስጥም የአክሲዮቹ ገበያ በ11.42 በመቶ ቀንሷል ሲልም የትሬዲንግ ኢኮኖሚክስ መረጃም አመላክቷል። ቱሪዝምና አቪዬሽን በአየር ክልል መዘርጋትና በስፋት በሚደረጉ የበረራ ሰረዛዎች ምክንያት ከፍተኛ ኪሳራ ደርሶባቸዋል። በአውሮፓውያኑ መጋቢት 8 የታተሙ የኢራቅ አልጋድ ፕሬስ በጦርነቱ የመጀመሪያ ሳምንት ብቻ 6 የባህር ሰላጤ አውሮፕላን ማረፊያዎች $399 ሚሊዮን እንዳጡና የተባበሩት አረብ ኤምሬት ኪሳራ $95 ሚሊዮን እንደሚገመትም ዘግቧል። የኢነርጂ ዘርፍም ቢሆን እንዲሁ ተጎድቷል። የሆርሙዝ የባህር ወሽመጥ በመዛጋቱ የተባበሩት አረብ ኤምሬቶች ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል ሮይተርስም ዘግቧል። በአብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረውና ጸረ ኤምሬትስ አቋም የሚያራምደው የአልማሪያ ቲቪ በመጋቢት 11 ቀን ዘገባው አቡዳቢ በግጭት ውስጥም ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፍ ማህበረሰብ ውስጥም ያላት ምስል እንደተበላሸ ማክለዋል። በተጨማሪም በሩዋይስ የነዳጅ ማጣሪያና በፋጃሪያዊ የነዳጅ ማዕከል ላይ በተሰነዘረው ጥቃት የነዳጅ ምርቷ መቀነሱንም ጠቅሷል። አቡዳቢ ምን አይነት እርምጃ እንደወሰደች እናያለን። የኤምሬት ባለስልጣናትና ሚዲያዎች የተባበሩት አረብ ኤምሬትን የቀጠናው አስተማማኝ ሀገር ተደርጋ እንድትታይም ለማድረግ ሞክረዋል። ጦርነቱ ከተጀመረ በኋላ ፕሬዝዳንት መሐመድ ቢን ዛይድ ለህዝቡ ባስተላለፉት የመጀመሪያ መልእክትም ዜጎቻቸውና ነዋሪዎቻቸውን ሁሉም ነገር ደህና ነው በማለት ሀገራቸው የመጡባትን ስጋቶች ለመጋፈጥ ሙሉ ለሙሉ ዝግጁ መሆኗንም አረጋግጠዋል። በተመሳሳይ ጠቅላይ አጋቢ ካማድ ሰይፍ አልሻምሲ ህዝቡ ኢራን በሀገሪቱ ላይ የምትፈጽማቸውን ጥቃቶች ፎቶግራፍ ከማንሳት ከተማዋን ወይም ከማሰራጨት እንዲቆጠቡ አስጠንቅቀዋል። መመሪያው የኢራንን ጥቃቶችና ውጤቶቻቸውን የሚያሳይ እውነተኛ ወይም የተፈበረከ ምስል ያጋሩ በርካታ የውጭ ዜጎችን በቁጥጥር ስር እንዲውሉ አድርጎታል። የተያዙት ሰዎች ቢያንስ የ1 ዓመት እስርትና $27200 በላይ ቅጣት የሚያስቀጣ ክስም ይጠብቃቸዋል። ይህ ድርጊት በኤምሬትስና በኢራን ላይ ግንኙነት ላይ ምን ተጽዕኖ ያሳድራል የሚለውን ስንመለከት አቡዳቢና ቴህራን መቀራረብ ማሳየት የጀመሩት በ2021 ነበረ። በቴህራንና በሳውዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነት ወደ ነበረበት ለመመለስም ቻይና ያደረገችውን ጥረት ተከትሎ ከፍተኛ ለውጥም አሳይቷል። የግንኙነቱ መሻከር ዋና ምክንያት በአብዛኛው የተባበሩት አረብ ኤምሬት የኢኮኖሚ ጥቅሞችንና ከሪያድ ጋር ባለባት ፉክክር ውስጥም ራሷን እንደ ቀጠናዊ ኃይል ሀገር ለማስቀመጥ ካላት ፍላጎት የተነሳም ነው። ይሁን እንጂ አሁን ጦርነት የተባበሩት አረብ ኤምሬትና የኢራን ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ወደ መወነጃጀልና ዛቻዎች እንዲያድግም አድርጎታል። በዚህ ወር መጀመሪያ ላይ የተባበሩት አረብ ኤምሬት በቴህራን የሚገኘውን ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያት አምባሳደሯንና ዲፕሎማቶቿንም አስወጥታለች። በተጨማሪም አቡዳቢ የኢራን አምባሳደር ዜራ ኤማርን በመጥራትም ጠንካራ የተቃውሞ መልእክትም አስተላልፋለች። የባህር ሰላጤው ሀገራት ህብረት ውይይትን የሚያጎላ መልእክት ቢያስተላልፉም አንዳንድ የሚዲያ ዘገባዎች ግን እንደሚጠቁሙት ከሆነ ሳውዲ አረቢያና የተባበሩት አረብ ኤምሬት ከኢራን ጋር በሚደረገው ውጊያ ውስጥም ለመሳተፍ እየጣሩ ነው። ይህ ለውጥ በአቡዳቢና በቴህራን መካከል ግንኙነታቸውን ለማስተካከል ያለውን ማንኛውንም እድል ሊያደናቅፍም ይችላል። ክቡራን አድማጭ ተመልካቾቻችን ለእናንተ ጥያቄ የምትሆ ለምንድነው እጅና ጓንት መሆን ያለባቸው ቀጠናው ላይ ያሉ የአረብ ሰላጤ ሀገራት ይሄ ቀረሽ የማይባል ጸብ ውስጥ የገቡት የሚለውን ጥያቄ ለእናንተ ትቻልፋለሁ። ኢትዮናስ ሚዲያችን እንደምንም ጊዜው ሰላም ለሀገራችን ሰላም ለዓለማችን ይመኛል። ለዛሬ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። እንደዚህ አይነት መሰል መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫኖ እንዳይረሱ። ቪዲዮ ላይክ፣ ሼር ያድርጉ። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።